ጭንቀት ሲሰማን እንዲሁም ድብርት የተለያዩ በተለይ በዚህ ጊዜ በቃ በጣም ወጣቱ በእንደዚህ አይነት ነገሮች እየተጠቃ ነው። ድብርት ይሰማዋል፣ ጭንቀት ይሰማዋል፣ የተለያዩ የዱንያ ነገሮች ያጨናንቁታል። በተለይ ደግሞ አሁን ላይ በሀገራችን ባለው ሁኔታ በጣም ብዙ ነገሮች በተለይ ወጣቱ በጣም ለብዙ ጭንቀቶች ተጋላጭ ነው። ስለዚህ ከዚህ ነገር ለመውጣት ምን ማድረግ አለበት? ቁርአንን መቅራት አለበት። ምንም ጥርጥር የለውም፣ ቁርአንን መቅራት አለበት። አላህ ተባረከ ወተዓላ ፊ ሱረቲ አር-ረዕድ ይለናል الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ይለናል። الذين آمنوا እነዚያ ያመኑ ሰዎች እኮ وتطمئن قلوبهم بذكر الله ልቦቻቸው ቀልቦቻቸው بذكر አላህን በማውሳት ነው የሚረጋጋው። ሰኪናን የሚያገኘው አላህን በማውሳት ነው አለ። አላ አዋጅ ስሙ ሰዎች ሆይ አለ بذكر الله አላህን እኮ በማውሳት تطمئن القلوب ቀልብ ትረጋጋለች። ይሄ ምንም ጥርጥር የሌለው ነገር ነው። ወላሂ ጀርቡት፣ ሞክሩት ይህንን ነገር። ማንኛውም ሰው ጭንቀት ሲሰማው፣ ድብርት ሲሰማው፣ የዱንያ ይሄ ፊተን ሀም ገም ምናምን ሲሰማው ወደ ቁርአን ይመለስ፣ ቁርአንን ይቅራ። ልቡ በቃ ጭንቀቱ ይወገድለታል። እርግጠኛ ሆኜ የምነግራችሁ ነገር አላህን ተባረከ ወተዓላ የገለጸልን ነገር ነው። አላህን አውሱበት፣ ቁርአን ቅሩበት፣ በቃ ያ ጭንቀት ያ ድብርት ይወገዳል። ምንም ጥርጥር የለውም። አፍደሉ አልዚክሪ አልቁርአን ከዚክሮች ሁሉ አላህን ከማውሳት በላጭ የሆነው ነገር ትልቁ ከዚክሮች ሁሉ በላጩ ነገር ምንድነው ተባለ? ቁርአን ነው። ከዚክሮች ሁሉ በላጩ ምንድነው? ቁርአን ነው። ይሄንን ቅድም የጠቀስኩላችሁ ዑለማዎች ሸይኹል ኢስላም ኢብኑ ተይሚያ እንዲሁም ኢብኑ አልቀይም አልጀውዚያ በኪታቦቻቸው ላይ ጠቅሰዋል ማለት ነው። የተለያዩ ሰዎች ድብርት ሲሰማቸው፣ ጭንቀት ሲሰማቸው ወደ ሙዚቃ፣ ወደ ተለያዩ አላህ ወደ ሐራም ወዳደረጋቸው ነገሮች ምናምን ይመላለሳሉ። ይህ ትክክል አይደለም። ኢስላምም የሚያዘው ኢስላምም የሚፈቅደው ነገር አይደለም። የሚፈቀደው እንዲሁም አላህ ተባረከ ወተዓላ ወደሱ ተመለሱና እስቲ እዩት ምን ያክል አላህ ተባረከ ወተዓላ ቃሉን የሚሞላ ጌታ መሆኑን ተመልከቱ። ጭንቀት ሲሰማችሁ፣ ድብርት ሲሰማችሁ ወደ ቁርአን ተመለሱ፣ ቁርአንን ቅሩ። በጣም እርግጠኛ ሆኜ የምነግራችሁ ነገር ሰላማዊ የሆነ ስሜት ይሰማችኋል። የመንፈስ እርካታን ታገኛላችሁ። ጀርቡት፣ ሞክሩት። ኢንሻአላህ የአላህን ቃል ትክክል እንደሆነ በዚሁ ታረጋግጣላችሁ ማለት ነው። ሌላው ቁርአን ገር ነው በጣም። ድሮ ሰዎች አልቀራንም ለማለት ወይም ዕውቀቱ የለንም ለማለት ብዙ ምክንያቶችን ሊያቀርቡ ይችላሉ። አሁን ግን ያው እንደምታዩት ነው። ሚዲያውም ተመቻችቶልናል። ኡስታዞችም በየቦታው በጣም እየተስፋፉ ነው። ስለዚህ ከዚህ በኋላ ምንድነው ምክንያታችን ሊሆን የሚችለው? አላህ ዘንድ ቁርአንን አልቀራሁም ወይም ቁርአንን ማንበብ አልችልም ለማለት ምንድነው ምክንያታችን ሊሆን የሚችለው? አንዳንድ ሰው ቀራ ሲባል ብዙ ምክንያቶችን ይደረድራል። ለዱንያ ሲሆን ነው እንደዚህ የሚደረደረው። ለአኺራ ሲሆን ግን እንደዚህ አይነት ለአኺራ ሲሆን ነው እንደዚህ አይነት ለአኺራ ሲሆን ነው እንደዚህ አይነት ምክንያቶች የሚደረደረው። ለዱንያ ሲሆን ግን በቃ ትጋቱ፣ ልፋቱ ይለፋል በደንብ በቃ ማያደርገው ነገር የለም። ለአኺራ ሲሆን ለነገው ቤታችንስ ሲሆን ነገ ቀብር ያለብን ሰዎች ነን። አላህ ተባረከ ወተዓላ በእሳት ያስጠነቀቀን ሰዎች ነን። ልክ ጀነት እንዳለን ሁሉ በተቃራኒው ደግሞ እሳትም ያለብን ሰዎች ነን። ስለዚህ በዚህ ሰዓት ወይም ደግሞ በዚህ ጊዜ ምክንያት የለንም። ሁሉም ነገር ተመቻችቶልናል። በስልካችን ቁጭ ብለን ቁርአንን መቅራት እንችላለን። ለዚህ ነው አላህ ተባረከ ወተዓላ في ሱረቲ አልቀመር ምንድነው ያለው? ወለቀድ የሰርነ القرآن للذكر فهل من مدكر። በእርግጥም እኮ ይሄንን ቁርአን እንዲያወሱት ገር አደረግነው አለ። በጣም ገር ነው ቁርአን ለመቅራት በጣም ቀላል ነው። አንተ ብቻ ልብህን ክፍት አድርገህና በኡስታዞች ዘንድ ቁጭ ብለህ ቀራ፣ በቀላሉ ትማረዋለህ ኢንሻአላህ። ለዚክሪ فهل من مدكر የሚገነዘብ ሰው አለ ወይ? እስቲ ተገንዘቡት። ይሄንን ቁርአን መቅራት ብቻ ሳይሆን ምን አድርጉት አለ? ተግብሩት፣ ወደ ተግባርም ለውጡት። እንደውም መልእክተኛው አለይሂ ሰላቱ ወሰላም በአኺሩ ዘማን ምን ይከሰታል አሉ? ሚቀሩት ልክ ይሄ እንደ ወተትን እንደ መጠጣት ሚቀላቸው ሰዎች አሉ።
ነገር ግን አይተገብሩትም ያንን ቁርአን የቀሩትን ነገር አይተገብሩትም አሉ። ስለዚህ መቅራቱ ብቻ ሳይሆን ቁርአን መቅራቱ በጣም ትልቅ አጅር አለው። ይሄ የታወቀ ነገር ነው። መቅራቱ ብቻ ሳይሆን ከዛ በተጨማሪ ደግሞ ምን ማድረግ ያስፈልጋል? መተግበርም ያስፈልጋል ነው። ሌላው በመጨረሻ ማንሳት የሚፈልገው ነገር ምንድነው? ቁርአንን መተው የሚባለውን ነገር ነው። አላህ ተባረከ ወተዓላ في سورة الفرقان ምን ይለናል? وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا መልእክተኛው ምን አለ? ያ ረቢ ጌታዬ ሆይ ኢነ ቀውሚ ህዝቦቼ እኮ اتخذوا هذا القرآن مهجورا ይህንን ቁርአን የሚተው ነገር አድርገው ወሰዱት፣ ተውት በቃ። እሱን አይቀሩም፣ አይከተሉም። ለተለያዩ ነገሮች ለምሳሌ ኳስ ካየህ ምን ያክል ጊዜ ሆነህ ካልከው በጣም ትንሽ ደቂቃ ወይም በጣም ትንሽ ሰዓት ከትንሽ ሰዓታት በፊት ብሎ ሊገልጽልህ ይችላል። ወደ ቲክቶክ፣ ወደ ቴሌግራም፣ ወደ ዩቲዩብ፣ ወደ ተለያዩ የሶሻል ሚዲያዎች ከገባህ ወይም ከተጠቀምክ ምን ያክል ጊዜ ቆየህ ወይም ምን ያክል ጊዜ ሆነህ ብለን ብንጠይቅ በጣም ትንሽ ደቂቃ ነው የሚጠቅስልን። ሁሌም ኦንላይን ነኝ ሊልህ ይችላል። ቁርአንን ካነበብክ ግን ምን ያክል ጊዜ ሆነህ ካልነው አንድን ሰው ምናልባት ምን ሊለን ይችላል? ረመዳን ላይ ካነበብኩኝ ከዛ በኋላ ቁርአንን ቀርቼ አላቅም ሊል ይችላል። ወይም በሳምንቱ ጁሙዓ ላይ ሱረቱል ካህፍን ከቀራሁ በኋላ አይቼውም አላቅም ሊል ይችላል። ሙስሐፎቻችን ወይም የቁርአኑ መጽሐፍ ምን ሆኗል? አቧራ ወርሶታል። የሚታወቅ ነገር ነው በቃ። ስለዚህ አላህ ተባረከ ወተዓላ ቁርአንን እንዳንተው ፊ ሱረቲ አልፉርቃን በዚህ መልኩ አስጠንቅቆናል። ቁርአንን ልንቀራ ይገባል፣ ደጋግመን ልንቀራና በዛው ልክ ደግሞ አጅሩንም አላህ ተባረከ ወተዓላ እንዲሰጠን ልንለምንና ተስፋ ልናደርግ ይገባል ማለት ነው። ሌላው ቁርአንን ለማጣጣል በመልእክተኛው አለይሂ ሰላቱ ወሰላም ዘመን ብዙ ሰዎች ተነስተው ነበረ። ብዙ ማጣጣዮችንም ነገር አድርገው ነበረ። መልእክተኛው አለይሂ ሰላቱ ወሰላም ሳሒር ነው ተብለዋል፣ ድግምተኛ ነው ተብለዋል። ከዛ በተጨማሪ ምን ተብለዋል? መጅኑን ተብለዋል፣ እብድ ናቸው ተብለዋል፣ ውሸታም ናቸው ተብለዋል። في سورة القمر من ይለናል? ألقي الذكر عليه من بيننا بل هو كذاب أشر። ይህ ሰው መልእክተኛውን አለይሂ ሰላቱ ወሰላም ለማጣጣል ሲፈልጉ ቁረይሾቹ ማለት ነው ألقي الذكر عليه من بيننا ይሄ ዚክር ወይም ቁርአን የሚባለው ነገር ከኛ መካከል ተለይቶ ለሱ ተሰጠው እንዴ? بل هو كذاب أشر አይ አልተሰጠውም። መልእክተኛው አለይሂ ሰላቱ ወሰላም ማለት بل هو كذاب أشر እንደውም ውሸታምና አሽር ኩራተኛ የሆነ ሰው ነው። በእኛ ላይ ለመኩራራት የመጣ ሰው ነው። ከአላህ ያልተቀበለውን ነገር ተቀብያለሁ ብሎ በእኛ ላይ ለመኩራራት የመጣ ሰው ነው ብለው መልእክተኛውን አለይሂ ሰላቱ ሰላም እንዲሁም ቁርአኑንም ለማጣጣል ሞከሩ። ነገር ግን አላህ ተባረከ ወተዓላ ሲመልስላቸው እዛው ሱረቱል ቀመር ላይ ትንሽ ወረድ ብሎ ምን አላቸው? ሰያዕለሙነ ገደን መኒል ከዛቡል አሽር ነገ ያውቃሉ ማን ውሸታም ማን እንዲሁም ኩራተኛ እንደሆነ ነገ ያውቃሉ። ነገ ብሎ የጠቀሰው ማን ነው? የውመል ቂያማ ነው። የውመል ቂያማ ሁሉም ነገር ግልጽ ይወጣል። አላህ ተባረከ ወተዓላ እያንዳንዱን ውሸታሙንም አጭበርባሪውንም ኩራተኛውንም ለይቶ ያወጣል። ስለዚህ ምንድነው? ቁርአንን ተከተሉ ነው። ቁርአን የአላህ ተባረከ ወተዓላ የተከበረ ቃል ነው። በመልእክተኛው አለይሂ ሰላቱ ወሰላም የወረደ ቃል ነው። ስለዚህ እሱን ተከተሉ ነው እያለን ያለው። ቁርአንን መተው በዱንያ ኽዝይን ውርደትን ያመጣል፣ በአኺራ ደግሞ ዐዛቡን አሊም ወይም አሳማሚ የሆነ ቅጣትን ያመጣል። ስለዚህ ቁርአንን ተከተሉ ነው አላህ ተባረከ ወተዓላ በቁርአኑ በተለያዩ ቦታዎች ላይ ይህንን እየጠቀሰልንና እያስገነዘበን ያለው ማለት ነው። እንዲሁም ፊ ሱረቲ ቃፍ ምን ይለናል? ፈዘኪር ቢልቁርአኒ መን የኻፉ ወዒድ። ፈዘኪር አስጠንቅቅ፣ ገስጽ፣ ቢልቁርአን በቁርአን ገስጻቸው። ማንን ነው ይሄ ግሳጼ የሚመለከተው? መን የኻፉ ወዒድ ዛቻን ለሚፈራ ነገ ቀብር አለብኝ፣ የቀብር ቅጣት አለብኝ፣ ነገ እንዲሁም የጀሃነም ቅጣት አለብኝ የሚል ሰው ምን ማድረግ አለበት? የቁርአንን ግሳጼ መስማት አለበት። ዛሬ ላይ ሰዎች የተለያዩ ነገሮች በቃ በተለያዩ አላህ ሐራም ባደረጋቸው ፈዋሂሾች ላይ ሲሳተፉ ነገ ቀብር ያለባቸው ነገ ጀሃነም ያለባቸው አይመስላቸው። ግን አላህ ተባረከ ወተዓላ በግልጽ ቃሉ አሁን የተናገርነውን ወይም ደግሞ አሁን ፊ ሱረቲ ቃፍ አስቀምጦታል ያልነውን ነገር ተናግሯል። ፈዘኪር ቢልቁርአን መን የኻፉ ወዒድ ዛቻን የሚፈራን ሰው በምን አስጠንቅቀው አለ? በቁርአን አስጠንቅቀው ገስጸው ብሏቸዋል ለመልእክተኛው አለይሂ ሰላቱ ወሰላም። ስለዚህ ዛቻን የሚፈራ ሰው የአላህን ተባረከ ወተዓላ ዛቻ መልእክተኛው አለይሂ ሰላቱ ወሰላም በተለያዩ ሐዲታቸው ስለ ጀሃነም ስለተለያዩ ነገሮች
ነግረውናል ምን ያክል አስፈሪ እንደሆነ የቀብር ቅጣት ምን ያክል ከባድ እንደሆነ ነግረውናል። ስለዚህ ይህንን የሚፈራ ሰው ምን ማለት አለበት? በቁርአን ሊገሰጽ ይገባል ነው። አላህም ተባረከ ወተዓላ ይሁን መልእክተኛውም አለይሂ ሰላቱ ወሰላም ይህንን ነገር አስተላልፈውልናል ለማለት ያክል ነው። ክስረትን እንጂ ሌላ ነገር አይጨምርላቸውም አለ። ቁርአን ሲወርድ ካፊሮች ይዋረዳሉ። ቁርአን በወረደ ቁጥር ሙናፊቆች ይዋረዳሉ። በተቃራኒው ደግሞ ሙእሚኖች ከነበረባቸው ህመም ምን ይላሉ? ይድናሉ። ከነበረባቸው ጭንቀት ይድናሉ። ድብርት ካለባቸው ይወጣላቸዋል። አላህ ተባረከ ወተዓላ ይህንን ቁርአን ያወረደው ራሱ በምን ምክንያት ነው ከተባለ ብዙ ጊዜ ነቢያቶች በዘመናቸው የሆነ ነገር ይኖራል። ያንን ነገር የሚበልጥ ነገር ነው የሚያመጣው አላህ ተባረከ ወተዓላ ሁሌም ማለት ነው። ለምሳሌ ለነብዩላህ ዒሳ አላህ ተባረከ ወተዓላ በጣም ብዙ የሆኑ ተአምራቶችን ሰጥቷቸዋል። የሞተን ሰው እስከ ማስነሳት ድረስ፣ እውርን አይኑን እስከ መመለስ ድረስ በአላህ ፈቃድ ማለት ነው። ይሄ ተአምር የተሰጣቸው ለምንድን ነው ከተባለ በዛ ጊዜ ሰዎቹ በጣም በሕክምና የላቁ ሰዎች ነበሩ። በሕክምና የላቁ ስለሆኑ አላህ ተባረከ ወተዓላ ደግሞ ከናንተ የላቀን ነገር ላሳያችሁ ብሎ አመጣላቸው። መቼም የፈለገ በሕክምና ቢልቁ አይነ ስውርን አይኑን ሊመልሱለት አይችሉ፣ እንዲሁም የሞተን ሰው ሊያስነሱ አይችሉ፣ ይሄ ለምጥ ወይም ለምጽ የምንለውን ነገር ሊያድኑ አይችሉ። ነገር ግን አላህ ተባረከ ወተዓላ እስቲ ከናንተ የተሻለን ነገር ላሳያችሁ ብሎ ነብዩላህ ዒሳን ላከ። ነብዩላህ ዒሳ ደግሞ መጡና በአላህ ፈቃድ እነዚህን ሁሉ ነገር አደረጉ ማለት ነው። ለምጥ የነበረበት ሰው ይድናል። እንዲሁም አይኑ የታመመ ወይም አይኑ የተወረ ሰው ይመለስለታል፣ አይኑ ይመለከታል ማለት ነው። እንዲሁም በሕክምና የላቀ ነገር አላህ ተባረከ ወተዓላ ማሳየት ስለፈለገ የሞቱ ሰዎች ደግሞ ተመልሰው ወደ ህይወታቸው ይመለሳሉ። ስለዚህ ይህንን በጣም የላቀን ነገር አላህ ተባረከ ወተዓላ ምን አለ ማለት ነው? መለሰላቸው፣ አሳያቸው ማለት ነው። በመልእክተኛው አለይሂ ሰላቱ ወሰላም ዘመንስ ምን ነበረ ከተባለ አረቦች በጣም በስነ ጽሁፍ ልቀው ነበረ። ግጥማቸው ይሄ ዝርብ ወይም ስድ ጽሁፍ የሚባል ነገር አለ። እሱም ሲጽፉ በጣም በቃ የመጠቁ ነበሩ። አላህ ተባረከ ወተዓላ ምን አደረገ? እስቲ እኔ ደግሞ ከዛ የተሻለ ነገር ላሳያችሁ አላቸው። እንደውም አምሳያውን ልታመጡበት የማትችሉት ነገር እስቲ ላሳያችሁ ብሎ አመጣላቸው ቁርአንን። ከዛ በኋላ ማንም እሱን የሚመስል ስነ ጽሁፍ ማንም አምጣቀው። ለዚህ ነው አላህ ተባረከ ወተዓላ في سورة الإسراء አሁን ከተቀስነው አያ ትንሽ ወረድ ብሎ ምን ይለናል? قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا. እስቲ ብለህ በላቸው ያ ሙሐመድ ያ ነብይ አላህ ሰለላሁ ዐለይሂ ወሰለም لئن اجتمعت الإنس እስቲ ሰዎች ይሰባሰቡ والجن እንዲሁም ሰዎች ብቻ አይደሉም ጂኖችም ይሰባሰቡ على أن يأتوا بمثل هذا القرآن ለምንድን ነው የሚሰባሰቡት ከተባለ ይህንን የመሰለ ቁርአን ለማምጣት ይሰባሰቡ። እስቲ ይህን ቁርአንን የመሰለ ነገር ጽሁፍ ያምጡ ለማምጣት ይሰባሰቡ። የፈለገ ይመክሩ ምን አለ ላ يأتون بمثله እሱ አምሳያ ወይም በሱ ቢጤ ሊያመጡ አይችሉም። ولو كان بعضهم لبعض ظهيرا አይደለም አንድ ለብቻ ግለሰብ ሆኖ አይደለም ولو كان بعضهم لبعض ظهيرا ከፊላቸው ለከፊሉ ለምን ረዳት አይሆንም? ሰዎች ከጂኖች ጋር ጂኖች ከሰዎች ጋር ይተባበሩ እንደፈለጉ። አንድ ግለሰብ ወይም ደግሞ የአንድ ሰፈር ሰው ምናምን አይደለም የተጠራው፣ ወይም የአንድ ሀገር ሰው አይደለም የተጠራው። ሙሉ ዓለም ላይ ያለ ሰው በሙሉ ይሰባሰብ። ከዛ በተጨማሪ ደግሞ እንዲሁም ጂኖችም ይሰባሰቡና እስቲ እቺን ቁርአንን የመሰለ ነገር ያምጡ። ማናቸውም ሊያመጡ አይቻላቸውም አለ አላህ ተባረከ ወተዓላ። ስለዚህ ይህን ቁርአን እንደ መድኃኒት ሙስሊሞች እንደ መድኃኒት ሊጠቀሙበት ይገባል። መልእክተኛውም አለይሂ ሰላቱ ወሰላም ይህንን ስላዘዙን ማለት ነው። ኢማም ኢብን አልቀይም ኢዕላሙል መውቂዒን በተሰኘው ታላቁ ኪታባቸው ላይ ምን ይላሉ? ሁሌም ህመም ሲሰማኝ ማኡ ዘምዘምን ወስድና ማኡ ዘምዘም ላይ ሱረቱል ፋቲሃን እቀራበታለሁ አሉ። ሱረቱል ፋቲሃን ከቀራው በኋላ የታመመውን አካል እዳብሰዋለሁ። ህመም የተሰማኝን አካል ላይ ያንን ውሃ እዳብሰዋለሁ አሉ። ከዛ በኋላ የፈውስ ስሜት ይሰማኛል አሉ። እስቲ ሞክሩት። የተወሰነ ህመም ወይም በሽታ የገጠማችሁ ሰዎች ሞክሩት ይሄንን ነገር።
ማኡ ዘምዘም ፈልጉ። ከዛ በኋላ በማኡ ዘምዘሙ ላይ ሱረቱል ፋቲሃን ቅሩበት። ከቀራችሁ በኋላ የታመመውን አካል ዳብሱበት። የቂን ካላችሁ የፈውስ ስሜት ይሰማችኋል። ለዚህ ነው ሩቅያ የሚባለውም ነገር በጣም አስፈላጊ የሆነው በኢስላም ማለት ነው። እና ቁርአን ለሙእሚኖች ሁሌም መድኃኒት ነው፣ መድኃኒትነቱን ሁሌም ይቀጥላል ማለት ነው።